ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። ቢስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. قرآن مقرات የሚያዘወትር የ16 ዓመት ታዳጊ ነው። ሌሊቱን በዒባዳ አንግቶ የፈጅር ሰላትን ይጠባበቅ ይዟል። ቁርአኑን ወደ ቦታው መልሶ ለሰላት ቆሟል። ግንባሩን መሬት ላይ ሱጁድ እንደደፋ በዛው ቀረ። ለሱብሒ የተሰየሙት ጀማዓ በፍጥነት ወደ ሆስፒታል ወሰዱት። ዶክተር አልጁበይር ክስተቱን እንዲህ ያወጉናል። እንደ ጀናዛ ተሸክመው እኛ ዘንድ ሲያመጡት ከሞት ጋር እየታገለ ነበር። ሕይወቱ እስትንፋስ ሊቋረጥ የተቃረበ ይመስላል። ይህን ለጋ ብላቴና ልናተርፈው ልቡን በኦክሲጅን ማነቃቃት ጀመርን። ተጨማሪ ሕክምና መሳሪያዎችን ይዤ ለመምጣት ወደ አምቡላንሱ አቀናሁ። ስመለስ የአጋዥ ሐኪሙን እጅ አጥብቆ ይዞ አየሁት። ሳብ አድርጎ ወደ ራሱ አስጠግቶታል። ዝቅ አድርጎ ቃላትን በጆሮ ያንሸኳሽኳል። ለአፍታ ቆሜ አየኋቸው። ታዳጊው የዶክተሩን እጅ በቅጽበት ለቀቀና ወደ ቀኝ ጎኑ ለመዞር ብዙ ሞከረ። ላኢላሃ ኢላላህ ሙሐመዱን ረሱሉላህ፣ ከአላህ በስተቀር ሌላ አምላክ እንደሌለ ሙሐመድም የአላህ ባሪያና መልእክተኛ መሆኑን እመሰክራለሁ እያለ የሸሃዳ ቃሉን እየደጋገመ የልብ ምቱ ቆመ። ልናተርፈው ብንጥርም የአላህ ውሳኔ ግን ቀደመ። አዎ ታዳጊው ሞተ። ሐኪሙ ቋጠሮው ተፈቶ እንባው ይረግፍ ጀመር። በእግሩ መቆም እስኪያቅተው ተንሰቀሰቀ። በሁኔታው ብናዝንም በሐኪሙ ተገረምን። ለምን ታለቅሳለህ? የሞተ ሰው ስታይ ይህ የመጀመሪያ ጊዜ አይደለም አልነው። ሐኪሙ ግን ማልቀሱንም ማንባቱንም አላቆመም ነበር። ለቅሶ ሲበርድለት ጠጋ ብዬ ጠየቅኩት። ልጁ ምን ነበር ያለህ አልኩት። ለደቂቃ አንገቱን አቀርቅሮ አነባና እንዲህ በማለት ምላሽ ሰጠ። ነፍሱን ለማትረፍ ከወዲህ ወዲያ ስትንጎራደድ ባየህ ጊዜ ስፔሻሊስት ሐኪም መሆንህን አወቀ። የልብ ሕክምና ባለሙያ ለሆነው ጓደኛ ራስህን አታድክም፣ መሞቴ የማይቀር መሆኑን ንገረው። በአላህ ይሁንብኝ፣ አሁን የጀነቱ መስተንግዶ እየታየኝ ነው። እጅግ ማራኪ በአበቦች አጥድ የተከበበ ሰገነት ላይ የተለያየ ቀለምና ይዘት ያላቸው ወንዞች እየታዩኝ ነው እያለ ሩሑ ከጀሰዱ ተላቀቀ። በዚህ ያማረ ኻቲማ ቀናው፣ ተንሰቅስቄም አነባው ይላል። አላህ ስብሓንሁ ወተዓላ ምን ይላል? إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. النزيع جيتاتشن الله نو يعلو كزيام كتالو أتفروا أتزنوا بزياتشم تسفاك قال ትደረግላችሁ በነበራችሁት ገነት ተበሰሩ በማለት በእነሱ ላይ መላእክት ይወርዳሉ። ሱረቱ ፉሲለት አንቀጽ 30። ኢላሂ ሕይወታችንን በአማረ ኻቲማ ትዘጋልን ዘንድ እጠይቅሃለሁ። ስጋ ለባሽ ሰው እንደመሆን ይመጣል አንዳንድ ጊዜ የጤና እክል አጋጥሞኝ አልጋ ላይ በምውልበት ሰዓታት ወዲያው ትዝ የሚለኝ የሞት ነገር ነው። ስታመም የምሞት ይመስለኝና ስጋት መጥቶ ሽው ይልብኛል። ሞት ከኃያሉ አላህ በቀር ለየትኛውም ፍጥረት የማይቀር ዕዳ መሆኑ እየታወቀም
መምጣቱ ላይቀር አጥብቀን እንፈራዋለን። ስታመም ስለ ሞት በስፋት በጥልቀትና በምልአት ማሰላሰል እጀምራለሁ። በተለይ ነፍሴ ከስጋዬ ተነጥላ ከተለየችበት ቅጽበት ጀምሮ መቃብር ውስጥ እስከምጣል ድረስ ያለው አጭር ሰዓታት ይበልጥ የሚያስፈራ መስሎ ይታየኛል። ለምሳሌ እንበልና ማምሻውን መግሪብ ላይ ብሞት ቀብር ተወስጄ የምጣለው በበነጋው እኩለ ቀን ዙሁር ሰዓት ወቅት ነው ማለት ነው። ከማምሻው እስከ በነጋታው ዙሁር ድረስ ያለው አጭር ሰዓታት ከሌላው ሁሉ ይበልጥ የሚያስፈራ መስሎ ይታየኛል። ማታ ነው። ወዲያው መሞቴ ከተረጋገጠ በኋላ ሰዎች ገለል ያለ ቦታ ወስደው ጋቢ አልብሰው ሲያስተኝ አስክሬን የማጠብ ልምድ ያላቸው የማላውቃቸው ሰዎች ተፈልገው መጥተው እሳሳለት የነበረው ገላይን እሸሽገው የነበረው ሀፍረቴን እያገለባበጡ በቀዝቃዛ ውሃ ሲያጥቡኝ ይታየኛል። ከዚያም ከፈን አምጥተው ይጠቀልሉኛል። እንደ ነገሩ ጠረኑን የምወደው ሆነ የማልወደው ሽቶ አርከፍክፈውብኝ ቃሬዛ ላይ ጥሎኝ የሆነ ምንጣፍ ነገር ሲያከናንቡኝ ይታየኛል። ከዚያማ በኋላ ወደ ቀብር የመጣያ ሰዓቴን መጠባበቅ ነው። ኢሻ ሱብሒን ከሩቅ አዛን ሲል ይሰማኛል። ቃሬዛ ላይ ተጋድም ያለው መተንፈስ የለ፣ መናገር የለ፣ መንቀሳቀስ የለ። አስፈሪ ነው። ለመሆኑ ሰው ሲሞት ስጋው ምን ይሆናል? ሳይንስ እንዳረጋገጠው ከሆነ ሰው ልክ ሲሞት ወዲያው የልብ ምቱ ቀጥ ይላል። ከሁለት ሰከንዶች በኋላ ኦክሲጂን ሰውነት ውስጥ መሰራጨት ያቆማል። ከ10 ሰከንዶች በኋላ የሰውነት ሙቀት መቀዝቀዝ ይጀምራል። ከ2 ደቂቃዎች በኋላ የሰውነት ቅዝቃዜ በኃይል እየጨመረ ይሄዳል። ከ30 ደቂቃ በኋላ በሰውነታችን ውስጥ ያለው ደም መርጋት ይጀምራል። ከ2 ሰዓታት በኋላ ጡንቻዎች መሰነጣጠቅ ይጀምራሉ። ከ12 ሰዓታት በኋላ ሴሎቻችን በሙሉ ይሞታሉ። ከ2 ቀናት በኋላ ሆዳችን እንደ ፊኛ ውጥርጥር ይላል። የቆዳ ቀለማችን እየተለወጠ ይመጣል። የተለያዩ ነፍሳት ሰውነታችን ላይ እንቁላላቸውን መጣል ይጀምራሉ። ከ3 ቀናት በኋላ ነፍሳቱ የጣሏቸው እንቁላሎቹ ወደ ትላትልነት ይለወጣሉ። ከ4 ቀናት በኋላ ቆዳችን መሰንጠቅ፣ ጥፍሮቻችን መርገፍ፣ ፀጉራችን መነቃቀል፣ አፍንጫችን ደም ማመንጨት ይጀምራሉ። ከ5 ቀናት በኋላ ሰውነታችን እጅግ ዘግናኝ የሆነ ግማትና ክርፋት ማመንጨትና ማትነን ይጀምራል። ስፍርና ቁጥር የሌላቸው ትላትሎች ከሰውነታችን ፈልቀው ወጥተው ገላችን ላይ መርመስመስ ይጀምራሉ። ከ6 ቀናት በኋላ ቆዳችን ከሰል መስሎ ይጠቁራል። ከ8 ቀናት በኋላ ጡንቻዎቻችን እንደ ጨው መሟሟት ይጀምራሉ። ከ9 ቀናት በኋላ ከእያንዳንዱ የሰውነታችን ቀዳዳ ደም ማጀት ይጀምራል። ከ11 ቀን በኋላ የውስጥ የሰውነት ብልቶቻችን በሙሉ ፍርስርሳቸው ይወጣል፣ ይፈርሳሉ፣ ወደ ፈርስነት ይለወጣሉ። ከ12 ቀን በኋላ አጥንቶቻችን መሰነጣጠቅ ይጀምራሉ። ከ14 ቀን በኋላ ከሰውነታችን የፈለቁት ስፍርና ቁጥር የሌላቸው ትላትሎች የገማና የከረፋው ስጋችንን ሙጥጥ አድርገው መብላት ይጀምራሉ። ከ1 ዓመት በኋላ ሙሉ ለሙሉ ፍርክስክሳችን ወጥቶ ወደ አጥምነት እንለወጣለን። ቃሬዛ ላይ ተጋድሜ መተንፈስ የለ፣ መናገር የለ፣ መንቀሳቀስ የለ። አስፈሪ ነው። ነጋ፣ ረፋድ ሆነ። ሰዓቱ ይጣደፋል። የሰዎች የለቅሶ ድምፅ ይሰማኛል። ብዙዎቹ ሴቶች መሰሉኝ። ሰዎች እየተንጋጉ መጥተው የተኛውበትን ቃሬዛ ተሸክመው እያካለቡ አወጡኝ። መኪና ላይ ተጫንኩ። ሰዓቱ ይጣደፋል። መስጊድ ተወሰድኩ። ተሰገደብኝ። ሰዎች ግር ብለው መጥተው የተኛውበትን ቃሬዛ ተሸክመው እያካለቡ ከመስጊዱ አስወጡኝና
ወደ መቃብሩ ጉድጓድ ይዘውኝ ተጣደፉ። ሰዓቱ ይጣደፋል፣ ሰዎቹ ይጣደፋሉ። ጥድፊያ ነው። ያከናነቡኝን ምንጣፍ ገለጥ አድርገው ከቃሬዛው ላይ ጎትተው በማውረድ ጉድጓድ ውስጥ አጣድፈው ጣሉኝ። ተዘጋብኝ። በዚሁ ተፈጸመ። ድቅድቅ ጨለማ። ኻቲማው ያማረለት ሰው እንደሆነ ከዚያ በኋላ ያለው የበርዘኽ ኑሮ በደስታ የተሞላ ይሆናል። ኻቲማው ያላማረ ሰው እንደሆነ ደግሞ ያስፈራል። ወላሂ አልዓዚም ያስፈራል። መጥፎ አሟሟትን የሚመለከቱ ሐዲሶች አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አንድ ሰው ለረጅም ጊዜ ወደ ጀነት የሚወስዱትን መልካም ሥራዎች ሲሰራ ይቆያል። በመጨረሻ ላይ ግን መጥፎ የሆኑ ሥራዎችን ሰርቶ ጀሃነም ይገባል። ሌላው ደግሞ ለረጅም ጊዜ ወደ ጀሃነም የሚወስዱትን መጥፎ የሆኑ ሥራዎች ሲሰራ ይቆያል። በመጨረሻ ግን መልካም የሆኑ ሥራዎችን ሰርቶ ጀነት ይገባል። ሙስሊም ዘግበውታል። በሌላ ሐዲስ ደግሞ ሰህል ኢብኑ ሰዓድ ረዲየላሁ ዐንሁ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ማለታቸው ተጠቅሷል። ምንም እንኳን እርሱ ከጀነት ሰዎች መካከል ቢሆን አንድ የአላህ ባሪያ ጀሃነም ውስጥ ሊያስገባው የሚችል መጥፎ ሥራ ይሰራል። ሌላው ደግሞ ምንም እንኳን ከጀሃነም ሰዎች መንጋ ውስጥ የቆየ ቢሆንም የጀነት ሰዎችን ሥራ ይሰራል። ምክንያቱም የመጨረሻ ድርጊቶች ወሳኝ ናቸውና። ቡኻሪ ዘግበውታል። በሌላ ሐዲስም ዓኢሻ ረዲየላሁ ዐንሃ እንዲህ ብላለች። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ብዙውን ጊዜ የሚከተለውን ዱዓ ያደርጉ ነበር። አላህ ሆይ አንተ ልቦችን የምትቀያይር የሆንክ ጌታ፣ ልቤን አንተን በመገዛት ትእዛዝህን በመፈጸም አርጋልኝ። በዚህ ጊዜ እኔ የአላህ ነቢይ ሆይ ይህን ዱዓ በተደጋጋሚ ሲያደርጉ እሰማለሁ። ምን ይሆን የሚፈሩት አልኳቸው። እርሳቸውም እንዲህ አሉኝ፣ ዓኢሻ ሆይ የሰዎች ቀልብ ያለው በአላህ ሁለት ጣቶች መካከል ሆኖ ሳለ እንዴት ደህንነት ሊሰማኝ ይችላል? እርሱ የአንድን ሰው ቀልብ መቀየር ከፈለገ በቅጽበት ያደርገዋል። ቡኻሪና ሙስሊም ዘግበውታል። ማንኛውም ነፍስ አካሉን ከመልቀቋ በፊት አንድም ብስራት አሊያም ደግሞ መጥፎ ዜና ትሰማለች። አቡ ሶኽር ሙሐመድን ጠቅሰው ሙሐመድ ደግሞ ከዕብ አልቃሪዚን ዋቢ አድርገው ባስተላለፉት ሐዲስ እንዲህ የሚል ነገር ተመልክተዋል። አንድ አማኝ ነፍስ አካሉን ተለይታ ልትሄድ ስትቃረብ የሞት መልአክ ወደ እርሷ ይቀርብና እንዲህ ይላል፣ አንተ አላህ ወዳጅ ሆይ ሰላም ባንተ ላይ ይሁን፣ አላህ ሰላምታን ልኮልሃል። ይህን ካለ በኋላ የሚከተለውን የቁርአን አንቀጽ እያነበበ ነፍሱን ያወጣታል። ፈድኹሊ ፊ ዒባዲ ወድኹሊ ጀነቲ፣ በባሮቼም ውስጥ ግቢ ገነቴንም ግቢ ትባላለች። ሱረቱል ፈጅር አንቀጽ 29ና 30። ኢብኑ መስዑድ ረዲየላሁ ዐንሁ እንዲህ ብለዋል፣ የሞት መልአክ ሲመጣ እንዲህ ይለዋል፣ ጌታህ ሰላምታን ልኮልሃል። አልበራስ ኢብኑ ዓዚብ በሱረቱል አሕዛብ አንቀጽ 44 የተጠቀሰውን በሚገናኙት ቀን መከባበሪያቸው ሰላም መባባል ነው የሚለውን የቁርአን አንቀጽ ሲተነትኑ እንዲህ ብለዋል፣ የሞት መላእክት የአማኝን ሰው ነፍስ ሲያወጣ ወይም ሲወስድ ሰላምታ ያቀርብለታል። ለእርሱ ሰላምታ ሳያቀርብ በፊት ምንም ቢሆን ነፍሱን ይዞ አይሄድም። ዑባዳ ኢብኑ አስሷሚት ረዲየላሁ ዐንሁ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህ ጋር መገናኘትን የሚወድ ሰው አላህም ከእርሱ ጋር መገናኘትን ይወዳል። እንዲሁም ከአላህ መገናኘትን የማይወድ ሰው አላህም ከእርሱ ጋር መገናኘትን አይወድም። ዓኢሻ ረዲየላሁ ዐንሃ ወይም ምናልባትም ከነቢዩ ዓለይሂ ሰላቱ ወሰላም ሌሎች ባልተቤቶች አንዷ እንዲህ አለቻቸው፣ ሞትን ስለምንጠላ ነው? ነቢዩ ዓለይሂ ሰላቱ ወሰላም እንዲህ በማለት መለሱላት፣ እኔ እንደዚያ ማለቴ አይደለም። ሆኖም ግን አማኝ ሰው በሚሞትበት ጊዜ
ከአላህ የሆነ የምስራች ስለሚኖረው ይደሰታል። ስለሆነም አላህ ጋር መገናኘትንም ይወዳል። በሌላ በኩል ከሃዲ የሆነ ሰው በሚሞትበት ጊዜ የጀሃነም ቅጣትን ዜና ስለሚሰማ ይህ የሚሰማው ነገር ያስጠላዋል። ስለሆነም ከአላህ ጋር መገናኘትን ይጠላል። አላህም ከእርሱ ጋር መገናኘትን እንዲሁ ይጠላል። ቡኻሪ ዘግበውታል። አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አንድን የሞተ ሰው 3 ነገሮችን ተከትለውት ወደ መቃብሩ ይሄዳሉ። አንዱ ሲቀር 2ቱ ይመለሳሉ። ቤተሰቡ፣ ገንዘቡና ስራው አብሮት ይሄዳሉ። ቤተሰቡና ገንዘቡ ወደ ቤቱ ሲመለሱ ስራው ብቻ ከእርሱ ጋር ይቀራል። ሙስሊም ዘግበውታል። አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አንድ ሰው ከሞተ በኋላ 7 ነገሮች ይጠቅሙታል። ለሰዎች በመናገር ያስተላለፈው ዕውቀት ወይም ዒልም፣ ያፈለቀው የምንጭ ውሃ፣ የቆፈረው የውሃ ጉድጓድ፣ የተከለው የቴምር ዛፍ፣ የገነባው መስጊድ፣ በውርስ ያስተላለፈው ወይም ወቅፍ የሰጠው ቁርአን፣ አላህን ምህረት የሚለምንለት ሷሊሕ ልጅ ናቸው። ቀታዳ ዘግበውታል። የሞት መራርነት ቀብር ወደ መጪው ዓለም ከሚደረገው ጉዞ የመጀመሪያ ደረጃ ነው። ሃኒ ኢብኑ ዑስማን ረዲየላሁ ዐንሁ እንዲህ ብለዋል። ዑስማን ምንጊዜም በቀብር አጠገብ በቆሙ ጊዜ እንባቸው እየፈሰሰ ጺማቸውን ያርሰው ነበር። አንድ ጊዜ እንዲህ የሚል ጥያቄ ቀረበላቸው። ጀነትና ጀሃነም ሲወሱ አያለቅሱም፣ እዚህ ላይ ሲሆኑ ግን ለምን ይሆን የሚያለቅሱት? እርሳቸውም እንዲህ አሉ፣ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ሲሉ ሰምቻለሁ። ቀብር ለመጪው ዓለም ወይም ለአኺራ የመጀመሪያ ደረጃ ሲሆን ከቀብር ቅጣት የዳነ ሰው ከዚያ በኋላ የሚመጣ ነገር ለእርሱ ቀላል ይሆንለታል። በቀብር ውስጥ ፈተና የገጠመው ሰው ግን ከዚያ በኋላ መጥፎ ሁኔታ ይጠብቀዋል። ኢብኑ ማጃህ ዘግበውታል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ እኔ ከቀብር የበለጠ አስፈሪ ቦታ አላየሁም። ሐዲሱ ሐሰን ሲሆን ትርሚዚ አረጋግጠውታል። አልበራ ረዲየላሁ ዐንሁ እንዲህ ብለዋል፣ በአንድ የመቃብር ቦታ ላይ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ነበርን። እርሳቸውም በመቃብር አቅራቢያ ተቀምጠው የተቀመጡበት አፈር በእንባቸው እስኪርስ ድረስ ምርር ብለው አለቀሱ። ከዚያም እንዲህ አሉ፣ ወንድሞቼ ለዚህ ራሳችሁን አዘጋጁ። ኢብኑ ማጃህ ዘግበውታል። ሟችን በጥሩ ሁኔታ ወደ መቃብር መሸኘት። ጃቢር ኢብኑ ዓብድላህ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አንዳችሁ የሞተ ወንድሙን በሚከፈንበት ጊዜ በጥሩ የመከፈኛ ጨርቅ ይከፍነው። ሙስሊም ዘግበውታል። አላህ ስብሓንሁ ወተዓላ መጨረሻችንን ያሳምርልን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።